ቤተክርስቲያኖቻችን እንደዚህ ህብረት ሲኖራቸው ደስ ይላል። በአርሲ የተቃጠለውን ቤተክርስቲያን እናሰራዋለን ሲሉ በአዲስ አበባ የሚገኙ የ44 አስተዳዳሪዎች ተናግረዋል። ለምን ላይ ልታነዱ ህፃናት ታረዱ፣ እናቶቻችን ታረዱ፣ አባቶቻችን ሞቱ። በአርሲ ምድር ላይ ምን አደረግን? ምን አደረግን? ምን አጠፋ? ምን አደረግን? ወዴት እንሂድ? ብፁዕ አቡነ ኤልሳ ይባላሉ። የአርሲ ሀገር እንደምትመለከቱት ማለት ነው። ቦታው ላይ ያሉትን ሰብስበው የሚያስፈልገውን ነገር ይዘው መሄድ ችለዋል። የሚቻለውን ያህል ይዘው መሄድ ችለዋል። በማስተባበር እጅግ ብዙ እየሰሩ ነው። የቅዱስ ገብርኤል ቤተክርስቲያን የወደመው እንደዚህ ነው። እንደዚህ ወድሞ እያለ ነገር ግን አይ እንዲያሉንም እያሉ የሚያደርጉ ሰዎች ባሉበት ሁኔታ እሳቸው የሚችሉትን ሁሉ ይህ በእንዲህ እንዳለ አሁንም በየሶሻል ሚዲያው እንገላችኋለን እያሉ ለሚፎክሩትም ደግሞ ለሚመለከተው አካል ማገለጣችንን አንተው። ምን እንዲነግሩ እንደፈለግን ስላልገባኝ አብረንና ጨፈጨፋቸው ካፊሮች ስላሉ ለነዛ እንደይደክመኝ ትሬኒንግ ነው። ለነዛ ትሬኒንግ ስለሚወጣ ነው። ይመቻችሁ። ያው እስከማልደችሁ ድረስ ተዘጋጁ። ሰሞኑን ወሎ ላይ የሆነ ነገር ታያላችሁ። እነዚህ ወካሪዎች እናስተዳርጋቸዋለን። ገና እኛ ባፈሙ ይዘን አንድ ሙስሊም 2000 ኦርቶዶክስ ካልገደለ ሙስሊምነቱን አናረጋግጥለትም ካሁን በኋላ። እውነተኛ የሃይማኖት ሰብአዊነት የሚሰማቸው እውነተኛ የተለያዩ እምነት ሰብአዊነት የሚሰማቸው እውነተኛ የተለያየ እምነት ተከታይ የሆኑ ወገኖቻችን አሁንም ለተገደሉ ወገኖቻችን ድምጽ እየሆኑ ይገኛሉ። እነኛ የድሮ ሙስሊሞች አረ ወዴት ገቡ? እንደ ስማቸው ኢስላም ሰላም ያላቸው የታረዘን የሚያለብሱ የተራበን የሚያበሉ የተጠማን ሴራ ተጋለጠ። ሙስሊም ወገኖቻችን ሳይቀሩ ጉድ ያሉበትን ቪዲዮ ላሳያችሁ። ፕሮፓጋንዳ እየሰራ ነው። እንግዲህ ከ20 ሰለምቴ ውስጥ ዋና ሙስሊም ነሻል አሁን ያልሽው ቃል የሻሃዳ ቃል ወይም የምስክር ቃል ይባላል። ማን ነበር ስምሽ? የመጀመሪያ ስምሽ? ደንግጧል። ይህ በእንዲህ እንዳለም ታዲያ የኦርቶዶክስ ተዋሕዶ ቤተክርስቲያን መምህራን ለወገኖቻቸው ድምጽ በመሆናቸው በአሁኑ ሰዓት እየታሰሩ ይገኛሉ። ምንድነው እየሆነ የሚገኘው ነገር? ግራ ገባን እኮ ወገን። ወንድማችን ዮኒ ታስሯል። ፕላስ ደግሞ ዲያቆን ዘላለም እንደታሰረ የሰማን ነው የምንገኘው። እነዚህ ከላይ የምትመለከቷቸው አባቶች ሊቃውንቶች በሙሉ ታስሮ ነው የሚገኙትና ታስሮ የተባለበት ምክንያት ደግሞ እንደምንሰማው ዛሬ የገደሉትን እንደሚገደሉ ሆነው የሚመጡበት ጊዜ ሰዎች ይመጣሉ። ታያላችሁም ጭምር እግዚአብሔር ያደርገዋል። ዛሬ ያሳደዷትን ቤተክርስቲያን የሚሰደዱላት ይሆናሉ። ዛሬ የገደሏቸውን ሰዎች መልሰው እነዚህንና ወቅታዊ ያስተምሩናል ይገስጡናል ያልኳቸው ቢሽ ቀርብ ያለው ሁላችሁንም በያላችሁበት ሀገርና ሰዓት አቆጣጠር ሰላም ብያለሁ። ሰላምታ ይድረስልኝ። ይህ ቪዲዮ ደርሷችሁ እየተመለከታችሁ ከሆነ ቪዲዮውን ላይክ፣ ሰብስክራይብ እንዲሁም ሼር ያደረጋችሁ ለወገኖቻችን አድርሱልኝ። ቀጥታ ወደ ቪዲዮቹ እንሄዳለን። ለምን ላይ ልታነዱ ህፃናት ታረዱ፣ እናቶቻችን ታረዱ፣ አባቶቻችን ሞቱ። በአርሲ ምድር ላይ ምን አደረግን? ምን አደረግን? ምን አጠፋ? ምን አደረግን? ወዴት እንሂድ? ምን አለ? ብፁዕ አቡነ ኤልሳ ይባላሉ። የአርሲ ሀገረ ስብከት ሊቀ ጳጳስ ናቸው። እንዲሁም ደግሞ የሶማሌ ጂጂጋ ሀገረ ስብከት ሊቀ ጳጳስ ናቸው። እኚህ አባት እንግዲህ እጅግ ደስ በሚል ሁኔታ ዛሬም አንድን ባለሀብትም በማስተባበር በማናገርም ጭምር በአካባቢ ላይ ያሉ ምዕመናን ልክ እንደዚህ እንደምትመለከቱት ማለት ነው ቦታው ላይ ያሉትን ሰብስበው የሚያስፈልገውን ነገር ይዘው መሄድ ችለዋል። የሚቻለውን ያህል ይዘው መሄድ ችለዋል። በማስተባበር እጅግ ብዙ እየሰሩ ነው። ልክ አልሰሩም ብለን እንደምንወቅሳቸው ደግሞ የሰሩትን ማመስገን እጅግ ተገቢ ስለሆነ ሁላችሁም ብፁዕ አቡነ ኤልሳን እንድታመሰግኑልኝ ዛሬ የመጣሁት። ምክንያቱም ከመጀመሪያው ጊዜ ጀምሮ እንዲሰሙ፣ ድምጻቸው እንዲደመጥ፣ መሞታቸው እንዲደመጥ፣ ትኩረት እንዲሰጠው በመንግስትም አካል በቤተ ክህነትም ደግሞ እንደዚሁ በአባቶችን በኩል ትኩረት እንዲሰጠው የሚቻለውን ነገር ሁሉ በማድረግ እንግዲህ አስተውላችሁ ከሆነ ስራ አስኪያጁ ሐሳቡን ተቃውሞ ሌላ ነገር እንኳን ሲል እሳቸው በቁርጠኝነት የልጆቻቸውን ስም ዝርዝር ጭምር ልክ እንደ እውነተኛ እረኛ ማለት ነው በጎቹን በስማቸው እንደሚያውቃቸው እውነተኛ እረኛ ሆነው ተገኝተዋል። እውነተኛ እረኛ ሆነው የልጆቻቸውን ድምጽ
የልጆቻቸውን ሞት የልጆቻቸውን ስደት ለማስቆም የሚችሉትን ሁሉ እያደረጉ እየተጉ ስለሆነ ከዚህ በላይ እንዲያበረታቸው እንግዲህ ከዚህ በላይ በርትተው መስራት እንዲችሉ ሁላችሁም በጸሎት አስቧቸው። እንዲሁም ደግሞ ብፁዕ አባታችንን ቡራኬው ይድረሰን እያላችሁ ሁላችሁም ምስጋና አድርሱላቸው። ምክንያቱም ለቅኖች ወይም ደግሞ እንግዲህ ትጉ ሆነው ለሚያገለግሉ ለመልካሞች ምስጋና ይገባልና አባታችንን እጅግ ከልብ እናመሰግናለን። ብፁዕ አባታችን ቡራኬው ይድረሰን። ሁላችሁም በእውነት መልካም ስለሰሩ ዛሬም ቦታው ድረስ እንግዲህ እንትኑ የሚያስፈልግ ነገር ለተጨነቁ ሰዎች ለነዚህ በስደት ላሉ ሰዎች እንዲደርስ ምክንያቱም የመንግስት አካል ያካባቢ የመንግስት አካላት የለም ምንም የለም እያሉ ነገሩን እየሸፈኑ የሃይማኖት አይደለም እያሉ ብዙ ይላሉ። እንደምትመለከቱት እንግዲህ ቤተክርስቲያኑ እንደዚህ ነው። ቅዱስ ገብርኤል ቤክሳን የወደመው እንደዚህ ወድሞ እያለ ነገር ግን እንዲህ አልሆነም እያሉ የሚያደርጉ ሰዎች ባሉበት ሁኔታ እሳቸው የሚችሉትን ሁሉ እያደረጉም ስላደረጉምም ልናመሰግናቸው ይገባል። እንግዲህ ደስ ስላለኝ በእውነት እንዲህ በእንባ ጭምር የሚናገሩት በእንባ ጭምር ነው። በጣም የሚሰማቸው ከሄዱበት ቀኝ ጊዜ ጀምሮ የሚችሉትን እያደረጉ ናቸው። እጅግ ከልብ እናመሰግናለን ብፁዕ አባታችን። ከዚህ በላይ ደግሞ እንዲሰሩ ከዚህ በላይ ደግሞ እንዲያደርጉ እንግዲህ እግዚአብሔር ያግዞ ያበርታው ልንል እንወዳለን። ቤተክርስቲያኖቻችን እንደዚህ እርስ በርስ ሲደጋገፉ ደስ ይላል። በአዲስ አበባ የሚገኙ የገዳማት አስተዳዳሪዎች በአርሲ የተቃጠለውን ቤተክርስቲያን በአንድ ላይ ሆነን እናሰራዋለን ሲሉ ድምጻቸውን አሰምተዋል። እስኪ እንከታተል። በአርሲ ስለተቃጠለው ቤተክርስቲያን አዲስ መረጃ ሰምቷል። ሰሞኑን በአርሲ የተቃጠለውን ቤተክርስቲያን እንደሚሰሩ የአዲስ አበባ ቤተክርስቲያን አስተዳዳሪዎች ተናገሩም። ይሄኛው አዲሱ አካውንት ስለሆነ ሁላችሁም የፕላስ ምልክቷን የነካችሁ ፎሎ አድርጉም። የአዲስ አበባ ሀገረ ስብከት ገዳማትና አድባራት አስተዳዳሪዎች በምስራቅ አርሲ ሀገረ ስብከት በተፈጠረው የኦርቶዶክሳውያን ግድያና የቤተክርስቲያን መቃጠል ሀዘናቸውን በመግለጽ በብፁዕነታቸው መመሪያ ሰጭነት የተቃጠለውን ቤተክርስቲያን ለመስራት ፈቃደኛ መሆናቸውን አስታውቋል። መረጃውን ያገኘነው ከአዲስ አበባ። እናመሰግናለን። ይህን ህብረት እንግዲህ ለዘመናት ሁላችንም ስንጠባበቀውና ስናፍቀው የነበረ ነው። ገዳማት ለገዳማት ሲረዳዱ ማየት እጅጉን ደስ ይላል። ሁላችንም ስናፍቀው የነበረ ነው። ይህም እንግዲህ ሁላችንም ክርስቲያኖች በአንድነት በመጮሃችን የመጣ ህብረት ነው። አንዱ ገዳም ለአንዱ ገዳም እንዲረዳዳ፣ የከተማ አብያተ ክርስቲያናት በክፍለ ሀገር የሚገኙ አብያተ ክርስቲያናትን እንዲደግፉ ሁላችንም ደጋግመን ስንጮህ የነበረ ነው። በአዲስ አበባና በከተማዎች የሚገኙ አብያተ ክርስቲያኖች እንደሚታወቀው የንዋያተ ቅድሳት ችግር የለባቸውም። በክፍለ ሀገር የሚገኙ አብያተ ክርስቲያኖቻችን ግን ሁልጊዜ እንደለመኑና ሁልጊዜ መቀደሻ፣ ሁልጊዜ ዕጣን፣ ጧፍ፣ ጥላ ሁሉ ነገር እንደቸገራቸው ነው። ይህ ህብረት እንግዲህ ተቀይሮ እነዚህ ቤተክርስቲያኖች የሚደግፉበት መስመርም ሊዘረጋ ይገባል። አንድነታችንን ወደፊትም ጠበቅ አድርጎ አስቀጥሎ የሚመራ የቤተክርስቲያን አባትም ያስፈልጋል። ይህ ህብረት መቋረጥ የለበትም። አንዱ ቤተክርስቲያን ሲጎዳ ያልተጎዱት ቤተክርስቲያኖች መርዳት አለባቸው። ቅዱስ ጳውሎስ እንዳለው ሁላችንም ብልቶች ነን። አንዳችን ብልት ሲጎዳ የሌሎቻችንን ብልት ይጎዳል። ክርስቲያኖች እንደዚህ ነን። ስለዚህ ህብረታችንን በአንድ ላይ አጠናክረን ጉዳት ሲመጣብን እንደዚህ በአንድነት ሰቆም ማንም አይናገረንም፣ ማንም እንደፈለገው አይፈነጭብንም። አባቶቻችንም ያደረጉት ታላቅ ውሳኔ ነው። እናመሰግናለን። በእንዲህ እንዳለ አሁንም ታዲያ ገዳዮቻችን በየሶሻል ሚዲያው እየወጡ መፎከራቸውን አልተውም። ይህንም ተከትሎ ታዲያ እውነተኛ ሙስሊሞችና ከክርስቲያኑ ጎን የቆሙ የተለያዩ እምነት አባቶቻችን ውሳኔያቸው በስራቸው የሚገኙትን ተከታዮቻቸውን ትክክለኛውን አስተምሮ እንዲያስተምሩ ነው። እነዚህን ደግሞ ለሚመለከተው አካልና ለህግ እንዲቀርቡ ማድረግ። ሰላም ጤና ይስጥልኝ። እስቲ አንድ ቪዲዮ አይተን እንመለስና ከዛ በኋላ ከዚህ በላይ ምን እንዲነግሩ እንደፈለግን ስላልገባኝ አብረን እናያለን ማለት ነው። ወደ ቪዲዮ የምጨፈጨፋቸው ካፊሮች ስላሉ ለነዛ እንዲደክመኝ ትሬኒንግ ነው። ለነዛ ትሬኒንግ ስለሚወጣ ነው። ይመቻችሁ። ያው እስከማልደችሁ ድረስ ተዘጋጁ። ሰሞኑን ወሎ ላይ የሆነ ነገር ታያላችሁ። እነዚህ ወካሪዎች እናስተዳድራቸዋለን። ገና እኛ ባፈሙዝ አንድ ሙስሊም 2000 ኦርቶዶክስ ካልገደለ ሙስሊምነቱን አናረጋግጥለትም። ካሁን በኋላ
አንድ ሙስሊም 2000 ኦርቶዶክስ ማረድ ያለበት ይሄ መስፈርታችን ነው። ከዛ በላይ ያረደና ከዛ በላይ የገደለ ግን እንሸልመዋለን። እንግዲህ በቪዲዮ እንደሰማችሁት ይሄ ሰው ይመስለኛል ወሎ ነው ያለው። በእውነት ወሎ ውስጥ ይህን ጫት ቃሚ አፉን የሚዘጋ አስሮ የሚገርፍ አንድ ኦርቶዶክሳዊ እንኳን የለም። እንደዚህ እኮ እያደረጉ ነው። ቀስ አድርገው እያለማመዱ መጀመሪያ አፋቸውን ይከፍታሉ፣ ከዛ ይዝታሉ፣ ምንም አይደረጉም። መንግስት የለም። የእኛ ቤተ ክርስቲያን የህግ ክፍሎች ይህንን ቪዲዮ እንኳን አቅርበው አያስፈርዱም። አባቶቻችን ምንም አያደርጉም፣ አፋቸውን ይከፍታሉ። እንግዲህ 2000 ክርስቲያን የገደለ ነው እስላም ተብሎ የሚረጋገጥለት በዋሃብያና። ስለዚህ ወሎ ውስጥ እንደው አንድ ኦርቶዶክሳዊ የለም ይሄን ጫቃሚ አስሮ የሚገርፍ ከዛ በኋላ ቀና ብሎ እንዳያን ማድረግ የሚችል አልበዛም? እነሱ መጽሐፋቸውን ነው የሚጠቀሙት አይደል? እኛም እኮ በመጽሐፋችን አንድ ነገር አለ፣ ፍቅር ለማይገባው ሰው ራስን አታዋርድ ይላልና አይበቃንም? እንደዚህ አፉን ከፍቶ ጫቱን ቅሞ ተላግዶብን ሲሄድ ከመንግስት መጠበቅ ይብቃን፣ ከአባቶች መጠበቅ ይብቃን። ስለዚህ ኦርቶዶክሳዊ የማይሆን መዝሙር እየዘመርን መጓዝ ይብቃ። መጽሐፉ የሚለው ለሰው የማይቻል ለእግዚአብሔር ይቻለዋል ነውና እንዴት አንድ ኦርቶዶክሳዊ ይጠፋል? ይህን ጫታም ወስዶ መስመር የሚያስይዝ ለእኛ ነው እሱ ስፖርት የሚሰራው? ለእኛ ነው እሱ ቀድሞ ቁጥር የሚመድበው? ወገኖቼ እንንቃ። ማርም ሲበዛ ይመራል። ግን የቤተ ክህነት የህግ ክፍሎች እችን እንኳን ሰርታችሁ ብትበሉ እችን እንኳን እንድትጠፋ የተፈረደባት ኦርቶዶክስ ትናንት ምን ነበረች? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለሀገሪቱ ያበረከተቻቸው አስተዋጽኦ በሃይማኖት ክበብ ብቻ የተወሰነ አይደለም። ይልቁንም የኢትዮጵያን ስልጣኔ፣ ባህል፣ ታሪክና ማህበራዊ መዋቅር በመቅረጽ ረገድ ትልቁን ድርሻ ይዛለች። የኢትዮጵያ ኦርቶዶክስ ይሄ ነው ታሪኳ። የፊደል፣ የስነ ጽሁፍ፣ የትምህርት መሰረት፣ የግዕዝ ፊደል ጥበቃ የኢትዮጵያ ባህል ላይ የራሷ ፊደል የቁጥር ስርዓት ካላቸው ጥቂት ሀገራት አንዷ እንድትሆን ያደረገችውና ፊደሉን ጠብቃ ያቆየች ይቺው ቤተክርስቲያን ናት። እናት ቤተክርስቲያን ኦርቶዶክስ በባህላዊ የትምህርት ስርዓት በዘመናዊ ትምህርት ወደ ኢትዮጵያ ከመግባቱ በፊት ለብዙ መቶ ዘመናት የሀገሪቱ ትምህርት ሚኒስተር ሆና ያገለገለች እሷ እናታችን ናት። በንባብ ቤት፣ በቅኔ ቤት፣ በዜማ ቤት፣ በመጽሐፍት ቤት፣ በትርጓሜ በኩል የሀገሪቱን ምሁራን፣ መጽሐፍ ዳኞችን፣ አስተዳዳሪዎችን ስታፈራ የኖረች ቤተክርስቲያን ናት። ዛሬስ እንድትጠፋ፣ እንድትቃጠል፣ እንድትወድም፣ ምዕመናን እንዲታረዱ፣ አባቶች እንዲጠፉ ተወስኖበታል። ታሪኳ ብዙ ነው። ነገር ግን ታሪኳን ሊያጠፏት ዛሬ ላይ አርፈው አልተኙም። ኦርቶዶክስ የኪነ ጥበብ፣ የዜማና የህንፃ፣ የስልጣኔ ስዕልና ብራና ለየት ያለ አሰሳል ስልት ያላቸው የቤተ ክርስቲያን ስዕሎች፣ በብራና ላይ የሚጻፍ የብራና መጽሐፍ የሀገሪቱ ጥንታዊ የጥበብ ክህሎት ያላት መሆኗን ኦርቶዶክስ ለነጻነት መከታ በመሆን ኢትዮጵያ በወራሪዎች በተፈተነችበት ወቅት ሁሉ ለምሳሌ በአድዋ ጦርነት ቤተክርስቲያኒቱ ታቦት ይዛ ካህናቶቿን አሰባስባ ህዝቡ ለሀገሩ ለሃይማኖቱ ወኔ እንዲዋጋ በማድረግ ረገድ ትልቅ ሞራልና የህሊና ስንቅ ሆናለች። ታሪክ፣ ዲፕሎማሲ፣ ድልድይ የኢትዮጵያን በአዳን ዘንድ የማትደፈር ቅድስት ሀገር ተብላ እንድትታወቅና የጥንቱ ዓለም በሮማውያን፣ በግሪኮች፣ በግብፃውያን ዘንድ ያላትን ስም ከፍ እንድትል አድርጋለች። ዛሬ ላይ በዓለም ዝናዋ ናኝቷል። አዲያ የሀገራችን ክፉዎች ኦርቶዶክስ ቤተክርስቲያን እያቃጠለ አባቶችን እየገደለ ይገኛል። አዲያ ኦርቶዶክሳውያን እስከ መቼ ነው አንገታችን ምንደፋ? እስከ መቼ ነው ዝም ምንል? እስከ መቼ ነው እየሞትን እንበዛለን የሚል አጉል ብሂል ተሸክመን የምንቀመጥ? እናመሰግናለን። እንደዚህ አይነት ሰዎችን የትኛውም ቤተ እምነት እንዳይቀበላቸውና ከጎኑ እንዳያስቀምጣቸው ምዕመኑን እንዳይበክሉበት ሊጠነቀቅ ይገባል። የተለያዩ ቤተ እምነት አባቶች ለቤተ ክርስቲያኖቻችን ለወገኖቻችን ድምፅ ሆነዋል። በፕሮቴስታንቱም ያሉት በሙስሊሙም ያሉት ለነዚህ ሰዎች ደግሞ ታላቅ አክብሮት አለን። ኦርቶዶክሳውያን ሲሞቱ ቁጭ ብዬ የማይ ጴንጤ አይደሉም። ለኦርቶዶክሳውያን ድምፅ ሆናሉ። የአባቴ ልጆች ናቸው። በአስተምሮት ላይ እኛ ውስጥ ለውስጥ ልንከራከር እንችላለን።
ከውጭ ግን ጠላት መጥቶ ሲያጠቃ ቁጭ ብያ ላይ ድምፅ ሆናለሁ። ማንኛውም ወንጌል አማኝ የሆናችሁ የኦርቶዶክሳውያን ሞት ድምፅ ልትሆኑ ይገባል። ከዛሬ ጀምሮ ማንም በክርስትና እምነት ውስጥ ያለ ፕሮቴስታንትም ይሁን ኦርቶዶክስም ይሁን ካቶሊክም ይሁን የተቀመጣችሁ ምዕመናን በሙሉ ለኦርቶዶክሳውያን ድምፁ ነው። ኦርቶዶክስ ማለት ከጴንጤ ጋር ወንድማማች የአንድ አምላክ ልጆች ናቸው። የመጽሐፍ ቅዱስን ትምህርት ለማስተካከል ሁለቱ ቢከራከሩ ደማቸው አንድ ነው። በክርስቶስ የጸና በክርስቶስ የቆመ ነው። ስለዚህ ከዚህ በኋላ ከኦርቶዶክሳውያን ጎን እንቆማለን። ማን? እኛ ጴንጤ። እነኛ የድሮ ሙስሊሞች እረ ወዴት ገቡ? እንደ ስማቸው ኢስላም ሰላም ያላቸው የታረዘን የሚያለብሱ የተራበን የሚያበሉ የተጠማን የሚያጠጡ የተቸገረን የሚረዱ ለፈጣሪያቸው ብለው እንጂ ከሰዎች ምንም አይነት ውለታን የማይፈልጉ መልካም ሙስሊሞች የት ገቡ የሚለው አስተሳሰብ በአሁኑ ሰዓት የብዙ ወገኖቻችን አስተሳሰብ ነው። እናም ታዲያ እኔም አለን በማለት ያገኘሁትን አጋጣሚ በመጠቀም ይሄን ስማችንን እያጠለሹ ሙስሊም ነን በማለት በእኛ ስር ተደብቀው ያሉ ሰዎችን ለማጋለጥ እየሞከርኩኝ ይገኛለሁኝ። አዎ ሙስሊም እንደ ስሙ ሰላም ነው። ነገር ግን እዚህ ሶሻል ሚዲያ ላይ ሙስሊሞች ጨካኞች፣ ሙስሊሞች አራጆች፣ ሙስሊሞች ገዳዮች፣ ሙስሊሞች ምቀኞች እያስባሉን ያሉ እነማን እንደሆነ ያው ሌባን ሌባ ካላል ነው፣ ገዳይን ገዳይ ነው ካላል ነው፣ ውስጣችን ደብቀን ሸሽገነው ከተቀመጠን ሙስሊሞች እየተባለን በጅምላ መጨፍጨፋችን አይቀርምና ይሄን ተግባር የሚተገብሩ ሙስሊም ነን በማለት ውሃብያ በመባል ይታወቃሉ። ስንዴውን ከንክርዳዱ ለመለየት እንዲያስችላችሁ ያክል ነው። ስለዚህ ጥንቃቄ አድርጉ፣ ተጠንቀቋቸው። እነኚህን ሰዎች እንኳን አይደለም ለእናንተ ለእኛ ለሙስሊሞች የማይመለሱ ጨካኝ አረመኔ እንደሆኑ እንድታውቁ ለማለት ያክል ነው። መልካም ቀን። ሴራ ተጋለጠ። ሙስሊም ወገኖቻችን ሳይቀሩ ጉድ ያሉበትን ቪዲዮ ላሳያችሁ። ፕሮፓጋንዳ እየሰራ ነው። እንግዲህ ከ20 ሰለምቴ ውስጥ 5 ሰለምቴዎችን እስካሁን ድረስ ቪዲዮ ሰርቻለሁ። አንድ ጠፍቷል። ይሄ 6ኛ ሰለምቴ ነው። ገብታችሁ ማየት ትችላላችሁ። እንከታተል ጉድ የተባለውን ቪዲዮ። ኢላሃ ኢላላህ። ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል የሻሃዳ ቃል ወይም የምስክር ቃል ይባላል። ማን ነበር ስምሽ? የመጀመሪያ ስምሽ? ደንግጧል እኮ ቢቀርብህ እስከዚህ ሁሉ እኔ ክውል በል። የመጀመሪያ ስምሽ አላት ሀያት። የመጀመሪያው ስምሽ ሀያት፣ እኔ ክውል በል። ሀያት ተብሎ ሙስሊም እንጂ እኔ ክርስቲያን ካለ ይሄው አንገት የለ ሰይፍ እሰጣለሁ። አያቀንም ሀያት ተብሎ ክርስቲያን። እናንተ ኮፒ ሊንክ አታደርጉም እንጂ ቪዲዮ ለመለጠፍ በጣም እየተቸገርኩ እየወረደብኝ ስለሆነ ቪዲዮ እንግዲህ 6ኛውን ሰው አጋልጠናል። ሂዱበት ካላችሁ ደግሞ ሄድበታለሁ። በደምብ ሼር ኮፒ ሊንክ እያደረጋችሁ ኑ በብርሃኑ ተመላለሱ ሙስሊም ወገኖቻችን እያላችሁ ጋብዟቸው። እስኪ ባለማህተቦች የላችሁ ጥሯቸው ሁሉንም። አለን ክብረት ይስጥልን። ኢትዮጵያ የሁላችንም ሀገር ናት። ይችን ሀገር ደግሞ በሰላም ለማስቀጠል የሃይማኖት አባቶች መከባበር አለባቸው። ልጆቻቸውን ተከታዮቻቸውን ስለ ሰላም እንዲሰብኩ ማድረግ አለባቸው። ያ ካልሆነ ግን ሀገራችን ትፈርስብናለች፣ ወጣቱ ይበተናል፣ ልጆች ያላሳዳጊ ይቀራሉ። እጅግ አስቸጋሪ መከራ ነው የሚገጥመን። ይህን ዘመን በአንድነት ተነጋግረን ተረዳርተን ልናልፈው ይገባል። በዚህ ሰዓት አዲስ መረጃ ሰምቷል። የቤተ ክርስቲያን መምህራኖች መታሰራቸው ሰምቷል። የታላላቅ መጽሐፍ ጸሐፊ ቀሲስ መዝገቡ ካሳን ጨምሮ ሌሎች መምህራን መታሰራቸው ታውቋል። አሁን ምሽት ላይ በወጣ መረጃ ደግሞ ዲያቆን ዘላለም ታየን ጨምሮ በማህበራዊ ሚዲያ ስለ ቤተ ክርስቲያን መረጃ በመስጠት የሚታወቁ እንደ ዮኒ ሰምዓቷ ልጅ መታሰራቸው ተረጋግጧል። ዲያቆን ዘላለም ታየ በወቅታዊ ጉዳይ መታሰሩ ቤተሰቦቻቸው ተናግረዋል። ዲያቆን ዘላለም ትናንት ምሽት 4 ሰዓት የህግ አካላት ለጥያቄ ትፈለጋለህ ብለው እንደወሰዱ ገልጸዋል። ዲያቆን ዘላለም በማዕከላዊ እንደታሰረም ተገልጿል። ዘመናችን ኃይል የበረታበት ጠላት የዘመተበት ስርዓት ህግ የተደመሰሰበት ጊዜ ነው። መማር ማለት ቃላት መሸኮች አይደለም፣ አይምሮ መጠየቅ ነው። እንዴት ብሎ ማለፍ እንደሚቻል ነው ማሰብ። ውሃ ዋና የማያውቅ ሰው ባህር ገብቶ ቢጠጣ በራሱ ፈረደ ማለት ነው። ዛሬ በአሁኑ ጊዜ ዓለም ሁሉ ተማሪ ነው፣ ሁሉ መምህር ነው፣ ሁሉ አመስጣሪ ነው። ከችግር መዳን ግን ለሌሎቹ ነው፣ ለእውነተኞቹ ነው። እግዚአብሔር የቃላት ሽኩቻ ድህነት የለበትም፣ የማመስጠር ችግር የለበትም። እሱ ፈቃዱ
ሕጌን ጠብቁ፣ በሕጌ ኑሩ። ሕግ መጠበቅ የተለየ ነው። አይምሮ ይጠይቃል። ሚዛናዊ ህይወት ይጠይቃል። የተለየ የሚያደርገውም ይሄ ነው። ቋንቋ የሚነገረው ቋንቋ ምንድነው? ስለምንድን ነው የሚያመለክተው? ረቂቁ እንደገዘበ ግዙፉ እንደረቀቀ ጠላት ባመጣው መሳሪያ የማይታየው እንደታየ ሰማይ ወምድር ዘያገምሮ ፎንከ ማኅፀነ ድንግል ጾሮ ጠላት ዲያብሎስ አካሉን ገልጦ አስከፊ ህይወቱን ገልጦ አልሄደባቸው፣ ሰውሮ ነው የሄደው። በከይሲ ባህሪ ተሰውሮ እሱ ራሱ ከይሲ ሲሆን ከይሲው በከይሲ ተሰውሮ ለማሳሳት ለማደናገር ገነትን ያህል ቦታ ተስረቅርቆ ገባ። ዘመናችን እንደዚህ የተሰረቀረቀ ነው። ብርሃኑ ጨለማ የሆነበት ጨለማው ብርሃን የሆነለት አካል ነው የሚታየው። ገደሉ ሆነው ስለ እግዚአብሔር አንገታቸውን የሚሰጡ ይሆናሉ። ይሄ ቤተክርስቲያናችን ህይወት ላይ ነበረ ነው። እዚህና እዛ ያለነው ሰዎች ምንም የሚለየን ነገር የለም። እዛ ያሉት ክርስቲያኖች እየሞቱ ያሉት፣ እዛ ያሉት ክርስቲያኖች ዋጋ እየከፈሉ ያሉት የሚያስገድል ምክንያት ኖራቸው አይደለም። እኛ እዚህ ያለን የምንኖር ሰዎች ደግሞ የሚያስኖር ምንም ጽድቅ ተገኝቶብን አይደለም። እነሱን የሚያስገድል ምክንያት እኛን የሚያስኖር ምን ነገር አለ? እንደውም ተገላቢጦሽ ቢሆን ነው እንጂ ዚማ ክፋትን ሊያስነሳብን እኛ ራሳችን ላይ አጸፋው ሊመለስብን የሚችል ብዙ ኃጢአት አለብን፣ ብዙ ክፋት አለብን፣ ብዙ ነውር አለብን። እግዚአብሔር የሚያውቀው ከዛም አልፎ እኛው ራሳችን የምናውቀው ማለት ነው። ቦታ ካለየን በቀር ምን የሚለየን ነገር አለ? በየቦታው የሚሞቱት ወገኖቻችን የሚሞቱት በሩቅ ሰው አይደለም፣ በራሳቸው ሰው ነው። በራሳቸው ሰው ነው የሚገደሉት። ሐቁ እንደዛ ነው። የሚገደሉት ጥፋት ኖሮባቸው አይደለም። የሚገደሉት ክርስቲያን ሆነው ስለተገኙ ነው። ክርስቲያን ስለሆኑ ሌላ ምንም ነገር ስለሆኑ አይደለም። እንዲህ ብለን ለመናገር እንዲህ ብለን ለማውራት እንዲህ ብለንም ጭምር እውነታውን ለመመስከር ስለከበደን ካልሆነ በቀር እውነታው ግን ይሄ ነው። ሌላ ካለ እንግዲህ እግዚአብሔርም ያውቃል፣ ጊዜም ጭምር ግልጽ ያደርገው። እግዚአብሔር ለዓለሙ ብርሃን እንድንሆን አልጫ ለሆነው ዓለም ጨው እንድንሆን አድርጎ ስላዘዘን ወደድም ጠላንም ለተቀመጥንባት ዓለም ነፍስ መሆን ስላለብን ለምንኖርባት መሬት ከኛ አልፈን ለሌላውም ጭምር እግዚአብሔርን ማየት እንዲችሉ ምክንያት መሆን ስላለብን ስለዛ ብቻ ተብለን እንታረዳለን፣ ስለዛ ብቻ ተብለን እንገደላለን፣ ስለዛ ብቻ ተብለን ዋጋ እንድንከፍል እንደረጋለን። ዛሬም ክፋት የሚሰሩትን ሰዎች ክፋታቸውን እያወቀ እንዳይሰሩት ይናገራል እግዚአብሔር። አልሰማም ካለ አላዳምጥም ካለ አሻፈረኝ ካለ ግን በኋላ ላይ የሚመጣውን ደግሞ በጸጋ መቀበልም ግዴታ አለበት። ዓለም ለሚደርስባት ችግር ዓለም ለሚደርስባት ማጸፋ በሙሉ የምትመልሰው መግለጫ በመስጠት ነው። እኛም ለመድ ነው። ክፋት ሲደርስብን፣ ነውር ሲደርስብን፣ ግፍ ሲፈጸምብን መግለጫ እንሰጣለን። እስራኤላውያን እግዚአብሔርን ቅዱስ ቃሉን የሚያስተምሯቸውን ሰዎች ያሳድዷቸው የነበሩበት ምክንያት ለምንድን ነው ስትሉ፣ አንደኛውና የመጀመሪያው ምክንያት ህዝቡ ከእግዚአብሔር ርቆ ስለነበረ ነው። ተዉት፣ መከራው ቀርቶ መከራ መስማት እንኳን አንፈልግም። እኛ እኮ ቢቻል ብንዘምር፣ ቢቻል ብናጨበጭብ፣ ቢቻል እልል ብንል፣ ቢቻል የደረሰባቸውን ሰዎች ደረሰባቸው ብለን እንዲሁ ዝም ብንል ጥሩ ነበር። እንኳን መከራው ከሩቅ ሆኖ ተሰምቶ ቀርቶ ቅርብ ያለነው ሰዎች እንኳን መስማት አንፈልግም፣ ያንገሸግሸናል፣ ሰለች እንላለን። የሞቱት ሳይሰለቹ አንተ የምትሰማው ትሰለቻለህ? የታረዱት ሳይሰለቹ አንተ እንዲህ የምትመለከተው በስልክ ደከመኝ ትላለህ? በጣም ከባድ እኮ ነው። በነገራችን ላይ ሌላው ስለ ክርስቶስ መሞት አልደከመውም፣ አንተ ስለ ክርስቶስ የሚሞቱትን መስማት ሰልችቶሃል። ሌላው ስለ ክርስቶስ ዋጋ የሚከፍል አለ፣ አንተ ስለ ክርስቶስ ዋጋ የከፈሉትን ማዳመጥ ደክሞሃል። በጣም ነው የሚያሳዝነው እኮ እውነት። ለስሙ ደግሞ ሰማዕታትን እንዘክራለን እንላለን። የሰማዕታትን ዜና ቤተክርስቲያን የምትዘክረው ስዕላቸውን ስላ ብቻ አይደለም፣ ገድላቸውን እያነበበች እንዴት እንደኖሩም ጭምር በማሰማት ነው። ስለ ክርስቶስ የሞቱትን ዜና መስማት የከበደው ሰው እንዴት ቆሞ የጊዮርጊስን ገድል ይሰማ? እንዴት ቆሞ የመርቆሬዎስን ገድል ይሰማ? አይችልም በፍጹም። ጊዮርጊስ የሞተለትን መርቆሬዎስ ህይወቱን የሰጠለትን አምላክ እኮ ነው ዛሬም ድረስም ጭምር ክርስቲያኖች በየቦታው ህይወታቸውን የሚሰጡለት። አሁን እንኳን በዚህ ሁሉ ውጣ ውረድ፣ አሁን እንኳን ባለንበትና ታሰሩ መምህራኖቻችን ወገኖቻችን ቸር እግዚአብሔር ምሕረትን ሰጥቶ ወደ ቤታቸው ተመልሰው እኛንም እንዲያስተምሩን ቸር እግዚአብሔር ይፍቀድልን። ውድ ኦርቶዶክሳውያን እስከ ሰዓት ድረስ አብራችሁ ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም።